ሌላ ደግሞ እሺ እናነባለን ዋል እኔንም አድምጠኝ ሂድና አንብብ ምዕራፍ 2 ላይ አንብብ እባክህን አድምጠኝ እኔ ልሳን የመንፈስ ቅዱስ ስጦታ አይደለም ያልኩ እሺ እሱን እኛ እናምናለን አሁን እኛ በመናምነው ጉዳይ ላይ እሱ አንተ ጋር አንተ ጋር እሱ ልሳን አለ አንተ ጋር የለም እንመጣበታለን ያን እንድናወራ አረባ ከተረጋጋ ጦንቃይ ጋር የለም እሱ አንተ ነው ተረጋጋ ፕሊስ ዋቢ ምን ሆነ ነው ስሜት ያትኩን ጦንቃይ እኮ ለክርስትና ጻር ነው ጦንቃይ ጋር ያለው እኮ ይዝናለው ምንድነው ጠንቋይ የምትለኝ እኔ ምን ሰረጋይቴ ነው ጠንቋይ ያልከኝ እኔ አቃለው አንተ እናት ነህ ኤኒዌይስ ዛሬ የምናወራው በልሳን ዙሪያ ነው እና በልሳን ዙሪያ መጽሐፍ ቅዱሴ በሆነ ማስረጃነት ልሳን የተገለጠ ቋንቋ አይደለም ብላችሁ የምታኑ ፕሮቴስታንት እህቶች ወንድሞች ካላችሁ እዚህ ውስጥ ለሁላችሁ ምድል እሰጣለሁ ገብታችሁ በመጽሐፍ ቅዱሴ ማስረጃ ከኛ ጋር እንድትወሩ እድል እሰጣለሁ እሺ የኔ ተወዳጆች መግባት የምትፈልጉ ካላችሁ አንዳንድ ቁጥር ጻፉልኝ እስከዛ ስለ ልሳን ቪዲዮ ላሳያችሁ ፕሊዝ በቪዲዮ ላይ ያለውን የቀሉን ፓርት እርሱት ተውት የቀሉን ፓርት ምናምን እርሱት ተውት እዛ ላይ ግን ያሉትን በፕሮቴስታንቱ ቤት ያሉትን ልምዶች ግን ፕሊዝ ተመልከቱ እሺ አንዲት ታውቃላችሁ ቤት ውስጥ ህፃን ልጅ ያውራ የሆነ ነገር ይላል አይደለ እሱ ባብሊንግ ይባላል ሜክሪ ለቪኒሚን ተረላባሽ ክራባባባ ለምሳሌ በለድ እሳን አይደለም ባብሊንግ ይባላል ምንድነው የሙጥቁላ ማክሪል ቪኒሚን ተረላባሼክ ረላባባ ኢላቫና ማንታር ዶና ማሼክ ረቤቤቤቤቤ የሰማይ ቋንቋ ሪባባ ሸሌ ባራማታ ባራባባ ሸሌ ሸሌ ፕሬድ ያክራዶሳቲ ኦኬ እሺ አሁን እዚህ ቪዲዮ ላይ ያያችሁት በፕሮቴስታንቲዝም ውስጥ ማለት ፕሮቴስታንት የሆኑ እህት ወንድሞቻችን የህብረት በሚያደርጉባቸው አዳራሾች ውስጥ የሚደረጉ ልምምዶች ናቸው አሁን እንደዚህ አይነቱ ልምምድ እኛ ልሳን ነው ብለን አናምንም ልሳን የተገለጠ ቋንቋ ነው ብለን እናምናለን በነገራችን ላይ ልሳን የተገለጠ ቋንቋ እንጂ ስድ ንባብ አይደለም አሁን ሰርቼ የገባሁት አንድ ቪዲዮ አለ የኔ ተወዳጆች እዛ ቪዲዮ ላይ አንዲት ሴት የሆነ ነገር ትላለች ልክ እንደዚህ አሁን የሆነ ነገሮችን ስትል የሚጸልይለት ሰው እንግዲህ እሷ አሁን ጸሎት እያደረገች ነው አይነት ስታፍ ማለት ነው ተንበርክኮ አሜን ይላል አሜን ማለት ይሁንልኝ ይደረግልኝ ማለት ነው እና ምኑንም ሳታውቁት አሜን የምትሉ ሰዎች እንደው መጽሐፍ ቅዱስም ምን ያክል ታውቁታላችሁ ልሳን የተገለጠ ቋንቋ እንጂ ስድ ንባብ አይደለም የተገለጠ ቋንቋ የምንለው የትርጉም የሚሰጥ የፊደላት ስብጥር ያለበትን ሐሳብ ነው ስድ ንባብ እንለው ግን በአማርኛ ሰዋሰው ስርዓት የፊደላት ስብጥር ይኖረዋል ነገር ግን ምንም አይነት ትርጉም የማይሰጥ ከሆነ ነው ለምሳሌ እኔ አርጋዱላ ራባጃ ራባባ ማክሬቤቤቤቤ ሜሬቤቤቤ ምናምን ብል ይሄ ስድ ንባብ ነው የፊደላት ስብጥር አለ ውስጡ ነገር ግን ምንም አይነት ትርጉም አያስተላልፍም ለእናንተ ይሄ ስድ ንባብ እንጂ የተገለጠ ቋንቋ አይደለም እና ከፕሮቴስታንት ወንድሞቻችን ጋር ዛሬ የምናነሳው ይሄን ነው እሺ ልሳን የተገለጠ ቋንቋ ነው ወይንስ ያልተገለጠ ቋንቋ በፕሮቴስታንት ወንድሞቻችን አዳራሽ ውስጥ እየተደረገ ያለው ኤክሰርሳይዝ እየተደረገ ያለው ልምምድ መጽሐፍ ቅዱስ መሰረት አለው ወይንስ ሰው ሰራሽ ትምህርት ነው ይሄንን በደንብ አድርገን ከፕሮቴስታንት ወንድሞቻችን ጋር እናወራለን ኦኬ እሺ ሁላችሁ በደንብ ኮፒ ሊንክ አድርጉ እሺ የኔ ተወዳጆች አው ሳት መጣ ወረደ ምናምን ምን የማይባል ነገር አለ
እሺ ዋቢ ነው የሚለው። አቤት አቤት ወንድማችን እንደምን አለ? ሰላም ነው። እግዚአብሔር ይመስገን። ዋቢ ነው ስምህ? እሺ ወንድማችን ዋቢ ከየት ቤተ እምነት ነው የመጣው? ምን ከፕሮቴስታንት ነው። ከፕሮቴስታንት የትኛው ቤተ እምነት? ከሙሉ ወንጌል ነው። እሺ ልሳን የተገለጠ ቋንቋ ነው ወይንስ ያልተገለጠ ቋንቋ ነው ወንድማችን? ያው መጽሐፍ ላይ ብዙ ቦታ ተጠቅሷል። በኢኮኖሚ ምግብ እየበላ ነው እንዴ ዋቢ? የጎድጓዳ ሳይሆን ይኮሸኩሻል። ሙሉ ወንጌል ጾም አውጀ የለ እንዴ? ለምንድን ነው የማትጾመው? ሙሉ ወንጌል እኮ ጾም አውጃለች። አየው እስከ 6 ሰዓት ጾም እኮ ነው እየበላለሁ እንዴ? እስከ 6 ሰዓት ነው እንጂ ጾም የታወጀው ወንድማችን። እኔ በአቅሜ ማለት እስከ 6 ሰዓት ሁሌ ጾማለሁ። እኔ ለወርም የምን በአቅሜ? አይ ሙሉ ወንጌል አዋጅ ስታወጅ እንደዛ አይደለም ያለችው። አንተ ብቻ አይደለም በነገራችን ላይ ከዚህም ቀደም የሌላ የሙሉ ወንጌል ቤተ እምነት አማኝ ሲመጣ እንደዚህ የሆነ ነገር እያንኮሻኮሸ መጥቶ ስንጠይቀው ምግብ እየበላ ነው። እና ቤተክርስቲያናችን በአዋጅ ደረጃ ጾም አውጃለች። በአዋጅ ደረጃ ጾም ታውጇል። በእርግጥ ጾም ከዚህ ቀደም ኤክሰርሳይዝ አድርገ ላይሆን ይችላል። ግን ለምንድን ነው ሙሉ ወንጌል ካወጀች ጾም የማትጾመው ነው ያልኩህ። እኔ እንደውም ከሙሉ ወንጌል በፊት ነው መጾም ጀመርኩት። ማለት መስከረም ነው ጀመርኩት። እኔ ከቤተክርስቲያኗ በፊት ነው መጾም ጀመርከው? የሚነገር ሳይሆን እኔ ለአንተ ነው ምን ተናገርኩ እንጂ ሌላ እንዲሰማ አይደለም። ችግር የለም ብላ የታባቱ። አረ ችግር የለም ብላ፣ ምንም ችግር የለም የታባቱ ብላ፣ ችግር የለም። ወደ እንትናችን ነው ወደ ቤታችን ነው ወደ ቤታችን ነው ማለት እኮ እናውራ። ወደ ቤታችን ነው ስለ ምግቡ ችግር የለውም ብላ የኔ አባት እየበላ እንጆ እያደረግ ከኛ ጋር ተወያይ። አንተም እየጾምክ ነው፣ እኔም ደግሞ የምጾመው ደግሞ በግሌ ከጌታ ጋር ኔትወርክ ለመፍጠር ነው አይደለም። እዛ ችግር የለም። አንተም በትርጉም ትተርጉማለህ፣ እኔም ደግሞ ተርጉማለሁ። ችግር የለም። ግን እኔ ለክርክር አይደለም የሚገባው፣ ልከራከር ሳይሆን አረኝም ልንከራከር አይደለም። እኔ እኮ መጽሐፍ ቅዱስ ላይ እኔ ለክርክር አይደለም። ዋቢ ተወዳጅ ወንድማችን ይኸውልህ፣ በጣም ጽድት ባለመልኩ ወደ ሀሳቡ እንድንገባ እኔ ለክርክር ሳይሆን ይኸውልህ፣ ሙሉ ወንጌል ጾም አውጃለሁ። አንተ ዛሬ መጀመሪያ አይደለም፣ ከአንተም በፊት ሌላም ሰው እንዲሁ ጠዋት ላይ ላይቭ ገብቼ ስናየው ምግብ እየበላ ነው። ለምንድን ነው ምግብ የምትበላው? ሙሉ ወንጌል ጾም አውጀ የለ ወይ ስንለው ምንም አይነት መልስ ሊሰጠን ፈቃደኛ አይደለም። እና አንተንም እንድጾም ትፈልጋለህ? ሀሳቤን እኔ ልንገርህ። 7 ሰዓት በልተህ በኋላ ደግሞ ጠላ ልጠጣ። እባክህን አድምጠኝ ወንድሜ። እኔ አሁን ዳስናት ማይ ፖይንት። እኔ አሁን የሙሉ ወንጌል ስርዓት አስከባሪ አይደለሁም እኮ። ግን የሙሉ ወንጌል እምነት ተከታይ ሆናችሁ ማለት አዋጁ ነው ሙድ እየተያዘበት ያለው ወይስ አማኙ ነው ሙድ እየያዘ ያለው ነው? ምክንያቱም ሙሉ ወንጌል እንግዲህ ለዘመናት ጾም ስትቃወም ኖራ። ቆይ ፕሊስ እባክህን ተረጋጋና ሀሳብ። ሙሉ ወንጌል ረዥም ጊዜ ጾምን ስትቃወም ነው የኖረችው። በዚህ አጋጣሚ ነው ተወዳጆች። እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አብይ የሆነው ጾም በደረሰ ጊዜ ያው መግለጫ ወጡ እና አማኝ የሆነ ሰው በአጠቃላይ እንዲጾም አዋጅ ታወጀ። እና ሁሉም የሙሉ ወንጌል አማኝ እህት ወንድሞች እኔ ላይቭ ላይ በገቡ ቁጥር ምግብ እየበሉ ነው ማገኛቸው። አሁን አዋቢ አንተንም ስጠይቅ ምግብ እየበላ ነው። እና ይሄ ነገር እንዴት ነው ብዬ ስጠይቅ አንተ የመለስክልኝ መልስ እኔ ከሙሉ ወንጌል በፊት ነው እንደውም መጾም የጀመርኩት ነው። which means ቤተክርስቲያኗ ጾምን ሳታውቅ በፊት ነው አንተ ጾምን የጀመርከው። በቃ ተመልሶልኛል። እና አሁን እኔ ሙሉ ወንጌል ጾም አውጃለችና ሁላችሁም ጾሙ እንዲያርጉ ምናምን እያልኩ መልእክት ማስተላለፍ ሰው አይደለሁኝም። ወደ ሐሳባችን ገብተን እናውራ ዋቢ። ኦኬ ልሳን የተገለጠ ቋንቋ ነው ወይንስ አይደለም ዋቢ? አሁን ማይክን ክፈትና አውራን። ድምጽ አይሰማም ነበር እያወራህ ከሆነ። እሺ ልሳን እናውራና ልሳን አለ ብዙ ቦታ ተጠቅሷል ብዬ እኮ ነው። አዎ የጠየቁ ጥያቄ ልሳን የተገለጠ ቋንቋ ነው ወይንስ ያልተገለጠ ቋንቋ? የሰማይ ቋንቋ ነው እሱ ለማንም አይደለም ተገልጧል። በስጋ ሆነ ለአንተ ራሱ አይገለጥልም እኮ። የሰማይ ቋንቋ ነው ስትለኝ የተገለጠ ቋንቋ ነው ወይስ ያልተገለጠ ቋንቋ ነው የምንለው? ያልኳለሁት ይሄ ምድራዊ ቋንቋ ለማለት ፈልጌ ነው። ምድር ላይ ልሳን ምን ማለት ነው? በመጀመሪያ ዋቢ ከይቅርታ ጋር ልሳን ምን ማለት ነው እኮ እናነባለን። ልሳን ምን ማለት ነው? የመንፈስ ቅዱስ ስጦታ ነው፣ ጸጋ ነው። ምን ማለት ነው ትርጉሙ?
ትርጉሙ ባይት ሰልፍ ልሳን ቋንቋ ማለት ነው። ቋንቋ ነው። የምን ቃል ቋንቋ ነው? ነው። ቃሉ የምን ቃል እንደሆነ ታውቃለህ? ይሄ ዋቢ የምናወራበትን እናውራበት እንጂ ይሄን ለምን እናወራለን? ይሄንን እኮ አሁን እኮ እያወራን ያለን እኮ ስለ ልሳን እኮ ነው። እኔ አሁን ያልኩ ቋንቋ ነው የምን ቃል አይደለም? እንደሆነ ታውቃለህ? ቃሉ ለምን ትፈልጋለህ አንተ? አንተ ግሪክ እንትን ነህ እንደ አንተ ቆይ ዋቢ የግሪክ ዋቢ ይቅርታ፣ አንድ ጊዜ እባክህ በፍቅር አድምጠኝ። የኔ አባት አሁን በኔጌቲቭ ኤነርጂ ስትገባ አየህ፣ ማነሳለህ ሀሳብ በጠቃላይ ነገር ያስብልሃል። ኔጌቲቭ ኤነርጂ ለምን አታወራም? በራስህ አውጣው እኮ ዋቢ አድምጠኛ። ታዲያ እኔ እኮ ማወራውን ነገር ለምን ታነሳብኛለህ እያልከኝ ነው። ማወራው ስለ ልሳን ነው። እባክህ በፍቅር አድምጠኝ። ለምሳሌ አንተ ከአማርኛ እና ቋንቋ ውጭ ሌላ ቋንቋ ትናገራለህ አይደል ዋቢ? አይ ቲንክ አማርኛ የመጀመሪያ ቋንቋ አይደለም አይደል? አይደለም። እሺ ሌላ ቋንቋ ለምሳሌ ምን ትችላለህ የኔ አባት? ኦሮምኛ እችላለሁ። ኦሮምኛ ትችላለህ አንተ? ለምሳሌ ለምሳሌ ኦሮምኛ አይ እኔ ትችላለህ አንተ? አልችልም፣ ብዙ አልችልም። አረ ዋቢ እንግዲህ የኖርከው ኦሮሚያ ክልል ውስጥ ነው። የት ነው ኦሮሚያ ክልል? እኔ ኦሮሚያ ክልል አልኖርኩኝም። አልኖርክም? አዲስ አበባ አልኖርክም? አዲስ አበባ ኖር ያለው ኦሮሚያ ክልል ግን አልኖርኩኝም። አዲስ አበባ ኦሮሚያ ያለው አዲስ አበባ ኦሮሚያ ክልል ግን አዲስ አበባ ኦሮሚያ ነው እንግዲህ። እሺ እሱን እኔ ከተማ አዲስ አበባ የኦሮሚያ ጎረቤት እንደሆነች ነው የማውቀው። ግን አይ አዲስ አበባ ኦሮሚያ ውስጥ ነው ካልከኝ ኦኬ እንደዚህ ማተር። ግን ወደ ዋናው ፖይንታችን ንግባ። እናንተ ጋር ያለው ይሄ ነው እንግዲህ። ቆይ እባክህ ተረጋጋ ፕሊስ ወንድሜ። ለምሳሌ የምን ቃል ነው? እባክህ ተረጋጋ። የሚያሳድቡ ሰዎች አሉ ፈለገ። ቆይ አማኑኤል ቆይ ችግር የለውም እና ሌሎችም ከታች ያላችሁ እንደዚህ አይነት ተረጋግቶ ሊያወራ እናደርጋለን። ቆይ ችግር የለውም የፋኖ አሳሰብ ጊዜ ከኔ ጋር እንዳታወራ ዋቢ። ልሳን መጽሐፍ ቅዱስ ነው ወይስ አይደለም ማለት የምንም እኮ አስተሳሰብ አይደለም። ዲስማሲ ለምን ትወጣለህ? ተወዳጅ ወንድማችን ነው አልኩ እኮ። እባክህን አድምጠኝ ዋቢ። ስነ ስርዓት ያዝ አንተ። ሌላ ቦታ የለመድከውን ሀሳብ እዚህ መጥተህ ቆይ ራስን ተቆጣጠር። ምን ይላል ይሄ? ልሳን የተገለጠ ቋንቋ ነው ወይንስ ያልተገለጠ ቋንቋ ነው ሲባል አንተ እንዴት ኦሮምኛ አልቻልክም? አዲስ አበባ ኦሮሚያ አይደለ ወይ? እንዴት እስካሁን እዛ ተወልደህ እንዴት ኦሮምኛ አልቻልክም? ምናምን አይነት ሳፍ አታወራ ብራዘር። የመጽሐፍ ቅዱስን ሀሳብ ልትገልጥ የምትችለው የመጽሐፍ ቅዱስን ትምህርት ልታብራራ የምትችለው በእነዚህ አይነት ኢነርጂ አይደለም። የምታውቀውን ያክል ብቻ ተናገር። እሺ ስለ መጽሐፍ ቅዱስ የማታውቅ ከሆነ በቃ ተው፣ ለሚያውቁት ተውላቸው። የምታውቅ ከሆነ መጽሐፍ ቅዱስን ትገልጣለህ። መጽሐፍ ቅዱሳችንን ገልጠን ስለ መጽሐፍ ቅዱስ ሀሳብ ብቻ ተነግረናል። እሺ እንደዛ ነው የምናደርገው ተወዳጅ ወንድማችን። ኦኬ ልሳን የምን ቃል እንደሆነ ታውቃለህ ወይ? አሁን ስለ ቃል ነው የመጣ ነው። ሁላችሁም በደንብ አድምጡ። እሺ ማይክን ክፈተው። ልሳን የምን ቃል እንደሆነ ታውቃለህ ወይ? ልሳን የመንፈስ ቅዱስ ስጦታ መሆኑን አንደኛ ቆሮንቶስ ምዕራፍ 12 ላይ ሂድና አንብብ። ሌላ ደግሞ እሺ እናነባለን። ላይ ሂድና አንብብ። ምዕራፍ 2 ላይ አንብብ። እባክህን አድምጠኝ። እኔ ልሳን የመንፈስ ቅዱስ ስጦታ አይደለም ያልኩ። እሺ እሱን እኛም እናምናለን። አሁን እኛ በምናምነው ጉዳይ ላይ እሱ ጋር አንተ ጋር እሱ ልሳን አለ አንተ ጋር የለም። እንመጣበታለን። ያንን እንድናወራ አረባ ከተረጋጋ ጦንቃይ ጋር የለም። እሱ ነው ተረጋጋ ፕሊስ ዋቢ። ምን ሆነ ነው ስሜት ያትኩን? ጦንቃይ እኮ ለክርስትና ጻር ነው። ጦንቃይ ጋር እኮ አለው እኮ ይይዝናለው። ምንድነው ጠንቋይ የምትለኝ? እኔ ምን ሰረጋይቴ ነው ጠንቋይ ያልከኝ? እኔ አውቃለሁ አንተ እናት ነህ። ምንድነው ምን የማላቅ መስሎ ነው? ታውቀኛለህ? ቆይ እኔን ታውቀኛለህ ዋቢ? እኔ ጠንቋይ ነኝ? እሺ እስኪ ከጥንቆላ ሲስተም ወጥተን እውነት የሆነውን የክርስቶስ ኢየሱስን ወንጌል ልንናገር፣ አንደኛ በአፍህ እንዳትጸዳዳ። ይሄ ምናምን የሚሉ ስድቦችን ቆይ ተረጋጋና አድምጠኝ። ይኸውልህ በአፍህ እንዳትጸዳዳ፣ ይሄ እናትን ምናምን የሚሉ ስድቦችን በፍጹም ከአንደበትህ እንዳታወጣ። እሺ ስነ ስርዓት ያዝ። እሱን ተጠንቀቅ። አንድ ሲቀጥል ያው እንደምታውቀው አንተ ፕሮቴስታንት ነህ፣ ከሙሉ ወንጌል ነው የመጣው እና ክርስቶስ በኃጢአት ለነበሩት ተስፋ ሊሆን የመጣው። ስለዚህ አንተም የያዝከውን ወንጌል ጠንቋይ ነው ለምትለው ፈለገ አትናቴዎስ እስኪ ያብራለት። መጽሐፍ ቅዱስ ሀሳቦችን እያነሳ ምክንያት የሆነ ታስረዳዋለህ። እሺ ኦኬ። ልሳን የተገለጠ ቋንቋ ነው ወይንስ አይደለም? ዋቢ የተገለጠ ቋንቋ ነው ወይንስ አይደለም? መልስልኝ። እኔ አሁን ለአንተ የምናገር ማለት ነው። እስቲ ወንጌል ስበክ እስቲ አንተ እዚህ ላይ
ከምታማ አይደለም። ማይክል ሚውት አድርገው ወንጌል እንዴት እንደምናስተምር እናሳያለን። ቁጭ በልና አድምጥ። እሺ ዋቢ ከላይ ብላይ እንዳትወጣ። አንተ ቁጭ ብለህ እንድትማር እንፈልጋለን። አንተኛን ሰድበህናል፣ ጠንቋይ በለህናል፣ የተለያዩ ነገሮችን ተናግረህናል። ይደዝማታል። የእኛ ትልቁ ዓላማችን አንተ እኛን በሰደብከው ልክ ለአንተ መመለስ ሳይሆን የምናውቀውን ያክል ለአንተ ማካፈል ነው። ስለዚህ እዚሁ ገስ ላይ ሁን። አይ ቲንክ ከአንተ አጠገብ የፕሮቴስታንት አገልጋይ የሆኑ ሰው አሉ። ለእሳቸው እድል እንስጥ። ኦኬ እሺ ዋቢ ፈቃደኛ ነህ? እሳቸው ይናገሩ። ወንጌል ስበክ። እኔ ያን ሰማለሁ። ቁጭ ብለህ የምታማ ከሆነ እንዴት ሰማለሁ? እሺ አላማማ ዋቢ ይቅርታ አድርግልኝ። እሳቸው ይናገሩ፣ ፍቀድላቸው እባክህ። እሺ መልካም እንቀጥል። እሺ ካሳሁን የሚል አካውንት ይታየኛል። አይ ቲንክ አገልጋይ ኖት። ይሰማል ድምጼ? ይሰማል። እንዴት ነህ ዲያቆን ፈለገ? እግዚአብሔር ይመስገን። ማንን በል? ፓስተር ወይስ ፕሮፌት? ማንን በሎት? የጸጋ ስጦታው ይቆይና ወደ ተነሳው ወደ መወያያ አጀንዳ እንለፍ። እሺ አይ ስሙትን አክብሮ ለመጥራት ብለን ነው። እሺ እሺ ከየት ቤተ እምነት ነው የመጡት? ምናልባት አሁን ባለው ሲስተም በፕሮቴስታንቱ ዓለም ቪዥናሪ እና አብያተ ክርስቲያን በሚለው ስለሚለይ ከሄብሮን ደጅ ዓለም አቀፍ ቤተክርስቲያን ቪዥናሪ ነው። በጣም ጥሩ በጣም ጥሩ። እሺ እንኳን ደህና መጡ። ስለ ልሳን አንዳንድ ሀሳቦችን አንስተን እያወራን ነበረ። ልሳን የተገለጠ ቋንቋ ነው ወይንስ ያልተገለጠ ቋንቋ ነው? ያንን ከመውራታችን በፊት ግን ልሳን ባይተሰልፍ ምን ማለት ነው? እንደው ፓስተር እርስዎ ያውቃሉ ልሳን ምን ማለት እንደሆነ? ኖርማሊ በአማርኛው ያው ንግግር የሚለውን ነው። እንግሊዘኛው ታንግ የሚለው አይደል? የንግግር ነገር ነው። ኖርማሊ ቅድም ከእሱ ጋር ስታነሱ የተገለጠ ነው ያልተገለጠ የሚል ሁለት ሀሳቦች ላይ ለማንሳት የተሞከረ ነጥብ አለ። ልሳን አኮርዲንግ ቱ ዘ ባይብል የምንወያይ ከሆነ ምን ማለት እንደሆነ ግን አልመለሱልኝም ፓስተር፣ ይቅርታ ጣልቃ ገባው። ልሳን ምን ማለት ነው? እንደው እዚህ ጋር ሌላም ፕሮቴስታንት አመን ስላለ ለነሱ ግልጽ እንዲሆንላቸው እርሶ እንዲነግሩን ነው። ምን አሉኝ? ንግግር እያልኩ ነው። ምናልባት ሀሳቤን ካገኘው ንግግር ነው። መዝገበ ቃላቱን ኦፍ ኮርስ መዝገበ ቃላቱን ማየት ይቻላል። አሁን እጄ ላይ ያስኩና አለን እጄ ላይ የኔ እጄ ላይ ያለ መዝገበ ቃላት ይኸው። መልካም። ስለዚህ አውጥተን እንየው እስቲ። ንግግር ይላል ልሳን መዝገበ ቃላቱ ላይ ፓስተር እስቲ አውጣው። እሺ መልካም ኦኬ። ልሳን የሚለውን ሀሳብ ቀጥተኛ ትርጉሙን የመዝገበ ቃላቱ ላይ አይናገርም ፓስተር። ንግግር የሚለውን ኬት እንዳመጡት ባላቅም ምናልባት እጄ ላይ ስላልያዝኩት አለ ስለ ልሳን መዝገበ ቃላት የመጽሐፍ ቅዱስ መዝገበ ቃላት ይኸው በኢትዮጵያ መጽሐፍ ቅዱስ ማህበር የታተመ ማለት ነው። እና ላንብብሎት ምን እንደሚል ካሜራ ከማዞር ሰዓት ከመፈጅ ብዬ ነው። እሺ ልሳን የሚከተሉት ሀሳቦች ይገልጣል። አንደበትን፣ ቋንቋን፣ የባህር ሰላጤን፣ የእሳት ላንቃን ብሎ ሀሳቡን ይናገራል። ከዛ በልሳን መናገር ደግሞ የሚልን ሀሳብ ደግሞ ያብራራል። ልሳንን ባይተሰልፍ ግን ንግግር ብሎ አይፈታም። ሀሳቡ ላይ የለም ንግግር የሚል ፓስተር። አንዴ ከይቅርታ ጋር ላስቸግርና ድጋሚ ጀምረው አንድ ሀሳብ ነው ከማስቸግሮት ካሜራውን አዙሬ ላሳዩት። ካሜራውን ላዙርና ላሳዩት። የመጽሐፍ ቅዱስ መዝገበ ቃላት ላይ ልሳን ንግግር ተብሎ ይፈታል። ሰዓቱን እየበላብህ ነው። አሁን እሱ ሰዓቱን እየበላብህ ነው አውቆ። ችግር የለም እባክህ አንዴ ፈለገ ታች ወደና ተመልሰህ ትገባለህ ወንድማችን። እቺ ጀለስ ትንሽ ስሜቴ ትሆናለች። እታችን እናስወርዳትና በኋላ ተመልሳ ትገባለች። ኦኬ እሺ ትንሽ ብለርድ ይሆናል። አይ ቲንክ እንደዚህ ላድርግና ላሳዩት። ይኸው ይታዩታል። የመጽሐፍ ቅዱስ መዝገበ ቃላት ላይ ይኸው መዝገበ ቃላት ችግር የለም። የመጽሐፍ ቅዱስ መዝገበ ቃላት በኢትዮጵያ መጽሐፍ ቅዱስ ማህበር የታተመ ነው። እዛ ላይ ንግግር ብሎን የፈታው ብለውኛል እርሶ። ልሳንን ግን እንደዛ ብሎ አይፈታም። ይኸው ልሳን ይላል የሚከተሉት ሀሳቦች ይገልጣል። አንደበትን፣ ቋንቋን፣ አመሰግናለሁ፣ የባህር ሰላጤን፣ የእሳት ላንቃን ይላል። እሺ ንግግርና ቋንቋን ያመለክታል አይደለ? አይ ንግግር አይደለም። ንግግር ሌላ ነገር ነው።
ፈልገ እያነበብኩ ነው አይደለ? ኖርማሊ አሁን የሆነ ምክርክር አናድርገው 1200 ሰው አለ። እንደ ባለ አእምሮ ስነስርዓት የምናወራ ከሆነ በስነስርዓት እናውራ። በስነስርዓት እያወራው ስለሆነ ማለት ነው። ስለዚህ ጀምረ ልሳን የሚከተሉትን ሀሳቦች ምን ያደርጋል አለ ይገልጣል የሚል እውነት አስቀመጠ። ስለዚህ አንደበትን ብሎ ሲናገር አንደበትኛ የምንናገርበትን ቋንቋ አለ። ቋንቋ ኦፍኮርስ የተለያየ ቋንቋ አለ። ለምሳሌ ቅድም ስታነሳው እንደነበረ እኔ ንግግር ብዬ የነበረው በቋንቋ ብትይዝልኝ ወይ በአንደበት ብትይዝልኝ ይኸኛውን ከፍለን እንየው የሚለው ላይ እንግባ። ቅድም ልጁ እንዳለው ጉዳይ ላይ ቋንቋ የሚለው ሀሳብ ስለሚገዛ በዛ እንቀጥል። ንግግር ሲሉኝ ሰምቼ ስለማላቅ ለዛ ነው የጠየኩት። አይ በቃ ቋንቋ በሚል ያዝልኝ ካሉኝ ግን ጥሩ ነው፣ ያንን ይዝሎታለሁ። እንቀጥል። አሁን እሺ፣ ልሳን ቋንቋ ነው። ይቀጥሉ አሁን። መልካም። እዚህ ላይ ምናልባት እንደ መጽሐፍ ቅዱስ ማለት የምፈልገው እኔ ምንድነው የሁላ ሰው እያዳመጠ ስላለ እንደ መጽሐፍ ቅዱሱ በመጀመሪያ ደረጃ ልሳን የጸጋ ስጦታ እንደሆነ አምናለሁ። ሁለት አይነት ይኖራል በቋንቋ መልኩ ሲገለጽ፣ አንድም ሰማያዊ የሆነው ሁለተኛውም ደግሞ እኔ እናንተም እንደምንግባባበት ያለ አማርኛ ቋንቋ ወይም ደግሞ እኔ አማርኛ የሚችለው ሐዋርያ ስራ ላይ ወረደ ተብሎ ብዙ ጊዜ የሚወራው ከተለያዩ ቦታ መጥተው የነበሩትም በየገዛ ቋንቋቸው የእግዚአብሔር ልጅ የክርስቶስ ኢየሱስ ማዳን የተገለጠውን የሰሙበት፣ ያ ማለት እንዴት በእኛ ቋንቋ ይናገራሉ ጉሽ ጠጥተው ነው ሰክረው ነው የሚል አይነት ፍልስፍና እዛ ጋር በነበረው በተገለጠው መልኩ ያየ ነው ማለት ነው። ኖርማል ግን ሰማያዊ ብለን ልንለው የምንችለው ቅድም ወንድማችን በስሜት የሆነ ነገር ውስጥ ገብቶ ከተናገረው አንደኛ ቆሮንቶስ ምዕራፍ 14 ላይ ስንሄድ ጳውሎስ አንድ የተናገረው አለ። ወደ እናንተ ብመጣ በልሳን መናገር ከሆነ ብሎ የተናገረው ማለት ነው። ከይቅርታ ጋር ሁለተኛ ስልክ ስለሌለኝ ማውጣት ከቻልክ እናንተ ፈለገ ብታወጣው አወጣለሁ። ምን ሌላ አወጣለሁ? አዎ ሁለት ስልክ አለ። የኛውን ብቻ ስለያዝኩ ባይብልም የለም። በአጋጣሚ መስሪያ ቤት ሆኜ ነው እየተከታተልኩ ያለሁት። ጥሩ ነው፣ ይከታተሉ ነው ሁልጊዜ ፓስተር። ምን ሌላ አወጣለሁ? አሁን አንደኛ ቆሮንቶስ ምዕራፍ 14 እሺ፣ ያለውን ከይቅርታ ጋር ብታነበው ምዕራፍ 14 ቁጥር ስንት? ከላይ ሲወጡ ድምጾት አይሰማም ፓስተር፣ ይቅርታ። ኦኬ፣ ቁጥር 4 ጀምሮ። እሺ፣ በልሳን የሚናገር ራሱን ያነጻል፣ ትንቢትን የሚናገር ግን ማህበሩን ያነጻል ይላል። አንዴ ትቀጥለዋለህ ከይቅርታ ጋር። እሺ፣ እስከ ስንት ልቀጥልልዎት? ቁጥር 6 ድረስ ከይቅርታ ጋር። በጣም ምንም ችግር የለውም። እሺ፣ ሁላችሁ በልሳን ልትናገሩ ወድ ነበር፣ ትንቢትን ልትናገሩ ግን ከዚህ ይልቅ ወዳለው ማህበሩ ይታነጽ ዘንድ ንግግሩ ባይተረጉም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል። አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳኖች ብናገር በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን እጠቅማችኋለሁ ይላል። አመሰግናለሁ። አሁን ቅዱስ ጳውሎስ እዚህ ጋር ሲናገር ምን ብሎ ተናገረ? የሚተረጎም ልሳን እንዳለ ተናገረ ማለት ነው። የሚተረጎም ልሳን እንዳለ። ከይቅርታ ጋር ፓስተር ሀሳቡን የትኛውን ሀሳብ ይዘው እየተናገሩ እንደሆነ ግልጽ ስላልሆነ በጣም ከይቅርታ ጋር እርሶ ልሳን የተገለጠ ቋንቋ ነው ወይንስ ያልተገለጠ ቋንቋ ነው ብለው ነው የሚያምኑት እርሶ? ሁለቱንም ብዬ አልኩ። ዲያቆን ፈለገ ሁለቱም የተገለጠም ነው። አንደኛውን የተገለጠ ብዬ የምልህ በሰው ልጆች ቋንቋ የሆነው። ቆይ ፓስተር ወደ ሌላ ሀሳብ ግልጽ አላደረጉልኝም። እሺ ግልጽ ስላላደረጉልኝ አንድ ጊዜ አይቸኩል፣ ወደ ሌላ ሀሳብ ለመሄድ አንቸኩል። እሺ የተገለጠ ቋንቋ ነው ወይስ ያልተገለጠ ቋንቋ ነው ብዬ ስጠይቆት አይ እኔ ሁለቱንም ብዬ ነው ማምነው አሉ ፓስተር። በጣም ጥሩ። ስለዚህ ልሳን የተገለጠም ነው ያልተገለጠ ቋንቋም ነው ብለው ያምናሉ አይደለ? በትክክል። በጣም ጥሩ። ያልተገለጠ ቋንቋ እንደሆነ ልሳን ያልተገለጠ ቋንቋ እንደሆነ የሚናገርበትን የመጽሐፍ ቅዱስ ማስረጃ ይስጡኝ። ያልተገለጠ ከይቅርታ ጋር ምናልባት የመረዳት ችግር ከሆነ አይዶን ነው። አሁን ያነበብከው ክፍል ላይ የተገለጠ ነው? አዎ የተገለጠ እንደሆነ ይናገራል። የተገለጠ አይደለም ማለት ለጉባኤው የተገለጠ እንዳልሆነ ማስረጃ ይስጡ ይላል። እያነበብክ ያለውን መልሰ ማንበብ የሚጠበቅብህ ከሆነ ዲያቆን ፈለገ መልሰ ማንበብ ነው። ወደ እናንተ ካሜራውን አሁንም አዙሩልኝ። ቆይ ችግር የለውም። አሁን ካሜራውን ላዙሩሉትና አብረን እናየዋለን።
እሺ 4 5 6ን አንብባሉኝ አነበብኩኝ። እሺ ያልተገለጠ ቋንቋ ነው የሚል ሐሳብ የለበትም። አንደኛ ቆሮንቶስ ምዕራፍ 14 ላይ ሲጠይቁኝ እኔን ይሄ እኔ የሰጠው የመጽሐፍ ቅዱስ ማስረጃ ያልተገለጠ ቋንቋ እንጂ የተገለጠ ቋንቋ አይደለም፣ የተገለጠ ቋንቋ እንደሆነ ይናገራሉ ያሉኝ አይደለ? አዎ ብዮታለሁ። በዛው ማስረጃ ላሳዩት። የኔን ሐሳብ ከሆነ ዳቆም ፈለገ ማስረጃ ላሳዩት። ፓስተር ማስረጃ ላሳዩትና እንቀጥል አይሻልም? አንዴ የኔን ሐሳብ አገኘውና ከዛም በኋላ ያንተ መግለጫ ትሰጥበታለህ። እሺ እየተወያየን ያለ ነው ልሳን ቋንቋ ከሆነ የተገለጠ ነው ያልተገለጠ የሚል አይነት እውነት ላይ ቆመን ነው እያወራን ያለ ነው። የተገለጠ አለ፣ የተገለጠ የለም። የተገለጠው በሰው ልጆች የተነገረ ቋንቋ ሲሆን ያልተገለጠ ግን ሰማያዊ የሆነ መተርጎም የሚያስፈልገው ነው። ለምሳሌ ብዬ አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 4 ጀምሮ እንድታነባው አደረጉ። ለምን? ይሄኛው ሰማያዊ ቋንቋ ስለሆነ እየተናገረ ያለው ለዚህ ነው። ሲናገር እንደዚሁ አንደኛ ቆሮንቶስ ምዕራፍ 12 ላይ ምን ብሎ ይናገራል? ስለ ጸጋ ስጦታ ስለምን እንደዛ አይደለም። አይ የማይሉን አይናገሯ እና ምናልባት ትክክለኛውን ነገር ይዘን እንድንሄድ ከሆነ ሰው እየሰማም ስለሆነ ዳቁም ፈለገ ፓስተር ኖርማሊ ለሌሎቹ ለሆነባት እኔ ብቻ ልናገር አይበሉ። ፓስተር አንድ ነገር ማስተዋል አለበት። እሺ ቆይ ይረጋጉ አንድ ጊዜ። ፓስተር ያድምጡን አንድ ጊዜ ይረጋጉ። እሺ አሁን ያለነው ቸርች ውስጥ አይደለም ፓስተር። ምናልባት ቸርች ውስጥ እኔ ብቻ ልናገር እናንተ አድምጡ ማለት ይችላሉ። እዚህ ላይ ግን መጽሐፍ ቅዱስ የማይለውን ሐሳብ የእርሶ የተናገሩ አይ መጽሐፍ ቅዱሱ ባይለውም ቆይ እስክናገር ድረስ አድምጡኝ ማለት አይችሉም ፓስተር። ያንን ስሜቶትን እዛ ጋር ቢገድቡት ጥሩ ነው። ኦኬ እዚህ ጋር ሰማያዊ ቋንቋ ነው ከ4 እስከ 6 ባነበብ ነው የመጽሐፍ ቅዱስ ክፍል ላይ ልሳን ያልተገለጠ ቋንቋ ነው ያልተገለጠ ሰማያዊ ቋንቋ ነው የሚልበትን ሐሳብ የቱ ጋር አነበቡት? ከ4 እስከ 6 አንብበናል። በምንም ታምር አይናገርም። ልሳን ያልተገለጠ ቋንቋ ነው አይልም። መጽሐፍ ቅዱስ የህንድ ፊልም አይደለም አይደል ፓስተር? እንደ ህንድ ፊልም ቁጭ ብለን አንተረጉመውም። መጽሐፍ ቅዱስን አነበቡት። ካነበቡ በኋላ እርሶ እንደ ልቦት የሚተረጉሙት ከሆነ ትልቅ ችግር ነው። ስለዚህ ምንድን ነው የምናደርገው? እኔና እርሶ የተለያየ ቤተ እምነት ተከታይ ነን። ስለዚህ መጽሐፍ ቅዱሱ ስለሆነ ሊዳኘን የሚችለው መጽሐፍ ቅዱሱ ላይ ምንም አይነት ማብራሪያ ሳይሰጡ በራሱ ሐሳቡን የሚያብራራበትን የመጽሐፍ ቅዱስ ማስረጃ ብቻ ይስጡን። እዚህ ጋር ያነበቡት ልሳን የተገለጠ እንደሆነ እኔ እዚሁ ጥቅስ ላይ ያሳዩታለሁ። ያልተገለጠ እንደሆነ ግን የሚናገር የትኛው ክፍል ላይ ነው? ጊዜ ሳያባክኑ ጥቅሱን ያንበቡልን። ይቀጥሉ ፓስተር። ማይኮትን ይክፈቱና ወደ ሐሳቡ ይቀጥሉ። እሺ ሌላ ነገር በመውራት ጊዜ ያነባክን። አመሰግናለሁ በጣም ምናልባት በጣም ስለማከብረን የገባሁት ተራ ቤት ቢሆን አልገባም። ስለዚህ ምናልባት ስንነጋገር ላይክ ስነስርዓት ባለው መልኩ ተነጋግረን ካልሆነ የሚቀር ስለሆነ የሶሻል ሚዲያ ሽፋን መሆንም ስለማያስፈልግ ከስነስርዓት ውጭ የሆነ ነገር አሁን እኮ አልተናገርንም አይደል ፓስተር? በጣም ቴንኪው ስላልተናገርክ ቴንኪው። ከስርዓት ውጭ ያልሆነ ነገር አልተናገርንም። ከስርዓት ውጭ የሆነ ነገር አትናገሩ ካልሆነ ይቀራል ምናምንም እርሶም አይበሉ። ለምን መሰሉት? እርሶ እዚህ ጋር መጥተው ሲናገሩ እኛ የምንጠቀመው ነገር የለም፣ የምንጎደው ነገር የለም። ፓስተርዬ እንደው በፍቅር ላስረዱት የምፈልገው ነገር እርሶም ይሆኑ ሌሎች ፕሮቴስታንት ወንድሞቼ መጥተው ስለተናገሩ እኛ ምንም የምንጠቀመው የምንጎደው ነገር የለም። መጥተውም አይጠቅሙንም፣ ቀርተውም አይጎዱንም። ነገር ግን ሰው እዚህ ጋር መጥቶ ምን ያደርጋል? እምነቱን ይገልጣል። ስለዚህ ፓስተር እርሶ እዚህ ጋር ሲመጡ ምን እያደረጉ ነው? እምነቶትን እየገለጡ እንጂ ለእኛ ውለታ እየዋሉልን አይደለም። ስለዚህ እንዲህ አይነት ቃል እርሶ ማይጠቀሙ። አሁን አንደኛ ቆሮንቶስ ምዕራፍ 14 ላይ ልሳን ያልተገለጠ ቋንቋ ነው የሚል የመጽሐፍ ቅዱሱን ሐሳብ ምን ላይ እናንብበው? የትኛው ቁጥር ላይ የትኛው ክፍል ላይ እናንብበው? ፓስተር ይጠቁሙ። በጣም አመሰግናለሁ እድሉን ከሰጠኝ። እያወራን ያለነው በልሳን ጉዳይ ቋንቋ ነው የሚል እውነት ይዘን ከመዝገበ ቃላቱ መተናል። የተገለጠ ያልተገለጠ በሚለው እየተወያየን ያለ ነው። ምናልባት እዚህ ጋር ኖራችሁ የምትሰሙ ኦርቶዶክስም ወይ ፕሮቴስታንቶችም በማስተዋል እንድትሰሙኝ እፈልጋለሁ በእንደዚህ አይነት ጉዳይ ላይ። ምክንያቱም እያነሳን ያለንበት ጉዳይ እንደ መጽሐፍ ቅዱስ ከሆነ እንደ መጽሐፍ ቅዱስ ስንወያይ ጉዳዩ ለምንፈልገው ነገር አንቀይረውም። እዚህ ጋር ጳውሎስ በቆሮንቶስ ቤተክርስቲያን ላይ የተፈጠረውን የልሳን አጠቃቀም የጸጋ ስጦታዎችን ስነስርዓት ለማስያዝ የጻፈበት ክፍል ነው። ስለዚህ ስለ ልሳን ሲናገር ከቁጥር 4 ጀምሮ ጳውሎስ ምንድን ያለው?
በልሳን በሚናገሩበት ሰዓት ረብሻ እየተፈጠረ ስለነበረ ማንም የሚረዳውም ስላልነበረ ቢኮዝ ኤኛውን ኢቨን ኢፍ ምናልባት ፈለገ አንተን መድፈር ካልሆነብኝ ስለምወድና ስለማከብር በክብር ከቁጥር 4 ጀምሮ ብታነበው የተሰወረ ነገር እንዳለ ወይም ሰማያዊ እንደሆነ አማርኛ ቋንቋ የተገለጠው ቋንቋ እንዳልሆነ ግልጽ ይናገራል። አይ ግልጽ አይደለም። ከይቅርታ ጋር አሁንም ሰዓታችን እየገበደ ነው። ምን ብዬ ነበር የጠየቁት ፓስተር? ይቅርታ እንዳደምጦትና ፓስተር እንዳደምጦት እኛን የሚያደምጡ ምን ብዬ ነው የጠየቁት ፓስተር? ስላልጠየቁት ነገር እያወሩ ነው። እንዳደምጦት ምን ብዬ ነው የጠየቁት? ምን ብዬ ነው የጠየቁት ፓስተር? ምን ብዬ ነው የጠየቁት? እንዲህ ስላሉ ነበር ልሳን የሚያሳየው ምን ብዬ ነው የጠየቁት ፓስተር? እኔ ተራ ሰው ነው ታላልኩኝም። ትርፍ ቃል አይናገሩ ፓስተር። እንዲህ አይነት ትርፍ ቃል አይናገሩ። ቆይ ስነ ስርዓት ያዙ ፓስተር። ትርፍ ቃል አይናገሩ። ኤሌመንተሪ እኔ ልጅ አይደለሁም ያልወት ማንም ሰው የለም። አንቱ እያልን ነው እየጠራ ነው ያለ ነው። እና ፓስተር እኔ አሁን ያልኩት በመጀመሪያ የጠየቁት ጥያቄ ምንድን ነው? እድሉን በሰጠኑት ቁጥር ረዥም ነገር በመውራት ጊዜያችን እያባከኑት ነው። እኛ ደግሞ የምንፈልገው የመጽሐፍ ቅዱስ ማስረጃ። ለምሳሌ ምን አይነት ምሳሌ ሰጠሁት? እኔ እና እርሱ በእምነት እንለያያለን። ማይካችሁ ሚቱ የማታደርጉ ከሆነ ታች ነው ማስወረደው። እሺ ኦኬ ፓስተር በመጀመሪያ ያድምጡን። ምን አይነት ምሳሌ ሰጠሁት? እኔ የሌላ ቤተ እምነት ተከታይ ነኝ፣ እርሶም የሌላ ቤተ እምነት ተከታይ ነዎት። ስለዚህ እርሱ የሚናገሩት ንግግር ያለ መጽሐፍ ቅዱስ ማስረጃ ከተደገፈ ለእኔ ተረት ተረት ይሆናል። እኔም የምናገረው ንግግር ለእርሶ ያለ መጽሐፍ ቅዱስ ማስረጃ ከተደገፈ ተረት ተረት ይሆናል። ስለዚህ ያ እንዳይሆን የመጽሐፍ ቅዱስ ማስረጃውን ይስጡን። አሁን እዚህ ጋር ያለውን ሀሳብ እርሶ ምን አደረጉ? አነበቡልን። ተነበበ። ኦኬ አነበብ ነው። ልሳን ያልተገለጠ ቋንቋ ነው የሚል ሀሳብ በፍጹም የለውም። መጽሐፍ ቅዱስ መቼም የህንድ ፊልም አይደለም አይደል? እንደ ህንድ ፊልም አይተረጎምም። ያልተባለው እየተባለ ማለት ነው። ስለዚህ ምኑ ጋር ነው ብዬ ነው የጠየቁት። ቀጥታ ምን ሌላ ቁጥሩን ይንገሩኝ። ምን ሌላ ቁጥር 4 ጀምሮ እሺ፣ ከቁጥር 4 እስከ 6 ቆይ። እድሉ ለመጽሐፍ ቅዱስ ነው የምንሰጠው ፓስተር? እድሉን ለመጽሐፍ ቅዱስ ነው የምንሰጠው ወይ እርሶ ወይ እኔን እናንብበው? ከቁጥር 4 እስከ ስንት እናንብብ? እየጠበቅኑት ነው ፓስተር። ይቆራረጣል ድምጽ። እኛ ጋር በደንብ ይሰማናል። ኔትወርኮት ይሆናል። ኔትወርኮትን ያስተካክሉን፣ ያድምጡን። የመጽሐፍ ቅዱሱን ክፍል ሰጥተውን መጽሐፍ ቅዱሱን ነው የምናነበው። እሺ አሁን እርሱ ቁጭ ብለው የሚናገሩበት ሀሳብ አይደለም እኛ የጠየቅነውት። ምናልባት ቸርች ላይ እርሶ ቁጭ ብለው ሀሳብ ማብራሪያ ቢሰጡበት ይደዝማተር ለእምነት ተከታዮቹ። አሁን ግን ከኛ ጋር ሲያወሩ ግን ማስረጃ ነው የምንፈልገው። ልሳን ያልተገለጠ ቋንቋ ነው ብለውኛል። ያልተገለጠ ቋንቋ እንደሆነ የሚናገር የመጽሐፍ ቅዱስ ክፍል ምኑ ጋር ነው ስሎት ከ4 ጀምሮ እያሉኝ ነው። ከ4 ጀምሮ አነበብኩት እኔ። ያልተገለጠ ቋንቋ ነው የሚል ሀሳብ የለም። ያልተገለጠ ቋንቋ ነው የሚሉት እርሶ ባንደበቱ ብቻ። እኔ ላብራራ። ቆይ ማብራራት አይደለም፣ በመጀመሪያ ጥቅሱን ይስጡና። የሌለውን ጥቅስ እንዴት ብሎ ያብራራል? ይሄኛው ጥቅስ እኮ ራሱ የተቀመጠበት ነው። ጊዜ ከሰጠኝ 1200 ሰው እየተመለከተ ነው። ነጥብ እየጣልክ ስለሆነ አንተ ራስህ። ስለዚህ አሁን ነጥብ ለማስጣልን ነገር ትሆንና እንየው። ፓስተር ጥቅሱን ይስጡን እናንብበው ባኮትን። ያልተገለጠ ቋንቋ ነው የሚለው የትኛው ቁጥር ላይ ነው? እሺ ያንብቡልን። ማንበብ ብቻ ይቀጥሉ። አንብቡልን። በጣም አመሰግናለሁ። በልሳን የሚናገር ራሱን ያነጻል አለ። ግለሰብ በልሳኔ አንዴ ምናልባት ካልሆነ ልትወው ይችላለሁ። ማን ዳቁም ፈለገ እባኮትን አንድ ነገር ላስጠንቅቆት። የኔ አባት እርሶ ወጡም አልወጡም እኛ እንጠቀም አንጎዳ። የምን ያዙ ሊቀቁኝ ነው ያመጡትን ጥቅስ የቱ ጋር ነው ያልተገለጠ ቋንቋ የሚለው ሲባሉ ካልሆነን ይወጣለሁ ካለን ይወጣለሁ። በጣም አበዙት ፓስተር። ከይቅርታ ጋር የራስዎት እምነት ዲፌንድ ለማድረግ እንጂ የገቡት እኛን ለመጥቀም አይደለም። እርሶ ተናግረው አንጠቀም፣ እርሶ ወጥተው አንጎዳ። መጥተው ማይጠቅሙን ሄደው ማይጎዱን እና እባኮትን የሌለ ኢጎ ራሱ ላይ ይፍጠሩ ፓስተር። መጥተው መጽሐፍ ቅዱስ እንዲህ ይላል ካሉ መጽሐፍ ቅዱስ የማስረጃ እዚህ ክፍል ላይ ይኸው መጽሐፍ ቅዱስ እንዲህ ይላል የሚሉ ከሆነ ማስረጃ ብቻ መስጠት። ማስረጃው የታለ? የለም። ይኸው በልሳን የሚናገር ራሱን ያንጻል ይላል። ያልተገለጠ ቋንቋን አይልም። ትንቢት የሚናገር ግን ማህበሩን ያንጻል ነው የሚለው ቁጥር 4። እሺ 5 ይነበባሉ። ሁላችሁ በልሳኖች ልትናገሩ ወድ ነበር ይላል። ያልተገለጠ ቋንቋን አይልም። ትንቢትን ልትናገሩ ግን ከዚህም ይልቅ ወዳለ ይላል።
ማህበሩ ይታነጽ ዘንድ እሺ ንግግሩ ባይተረጎም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል ይላል። ያልተገለጠ ቋንቋ ነው አይልም። አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳኖች ብናገር በመገለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን ጠቅማችሁ ይላል? ያልተገለጠ ቋንቋ ነው አይልም። እስካሁን እስካነበብነው ድረስ ያልተገለጠ ቋንቋ ነው አሉን። እርሱ ማስረጃ አምጡ ሲባሉ ወራጅ ያለ የሚሉ እንኳን አስቸጋሪ ነው። በዚህ አጋጣሚ እዚህ ውስጥ ያላችሁት ወንድሞች ማይክ ይዘው ስሪፒስ ለብሰው ልሳን እየተናገሩ የሚያገለግሏችሁ ሰዎች ኢቭን ስለ ልሳን ምን ያክል መሰረታዊ እውቀት እንደሌላቸው እንድትረዱ እንፈልጋለን። እዚህ ውስጥ ያላችሁ ፕሮቴስታንቶች ወንድሞች መልስ ካላችሁ ብቻ ነው የምትገቡት። ከዛ ውጪ ኢጎ አያስፈልግም። ኦኬ ያዙ ሊቀቁኝ አያስፈልግም። ከእንደገና እድሉን እንሰጦታለን። ካልሆነ ወርዳለው፣ ካልሆነ አልናገርም ምናምን አጉል ኢጎ አያስፈልግም። እኔ ስለማልወድ ነው እንደዚህ አይነት ነገር። ኦኬ እሺ፣ የምስራች ወንጌል የሚል አካውንት ይሰማል። ይሄኛውም ኮሜንት ላይ ሀሳብ ሲሰጥ ስለነበረ እድል እንስጥ። የምስራች ወንጌል የሚል አካውንት አለ። እሺ ይሰማኛል። እኔ ሜቢ ብዙ ሰፋ አድርጌ አላወራም፣ ግን አንድ ጊዜ ወንድማችን። እሺ ፓስተር ካሳሁን አይ ቲንክ በደንብ የተናገርኳቸውን ነገሮች እንዳደመጡኝ ተስፋ አደርጋለሁ። አይደለ ፓስተር ስላልሆንኩኝ የጸጋ ስጦታውን ተወው ማለት እግዚአብሔር ፍቅር ነው ለምን ተወው፣ ችግር የለውም። እሺ ካሳሁን፣ እሺ የተናገርኳቸውን ነገሮች እንዳደመጡኝ ተስፋ አደርጋለሁ። ከዚህ ሰዓት ጀምሮ እንዲህ አይነት የመጽሐፍ ቅዱስ ሀሳቦችን ስናወራ ወንድማችን ካሳሁን በክርስቶስ ፍቅር የምንለምኖት ነገር ምንድነው? ካልሆነ ወርዳለው፣ ያዙ ይልቀቁኝ፣ እንዲህ አይነት ይጎን ያላሰናግድም። ያው እኔ በተፈጥሮ ስለማልወድ ማለት ነው። እሺ ላስጠንቅቆት ብዬ ነው። ሲቀጥል አንድን ሀሳብ እዚህ ጋር እርሱ አንስተው ሊያስተምሩ አይደለም የገቡት መልስ ሊሰጡ እንጂ። እዚህ ጋር ያለነው የተሰበሰብነው የፕሮቴስታንት አዳራሽ ውስጥ አይደለም፣ ወይ ደግሞ የኦርቶዶክስ ቤተክርስቲያን ውስጥ አይደለም የተሰበሰብነው። ያለነው ላይቭ ስትሪም ላይ ነው፣ የተለያየ ቤተ እምነት ተከታዮች ያሉበት ላይ ማለት ነው። ስለዚህ ከእርሶ የሚጠበቀው ምንድነው? የመጽሐፍ ቅዱስ ማስረጃ መስጠት ነው ከእርሶ የሚጠበቀው። እርሷ አይደለም የሚያብራሩት፣ መጽሐፍ ቅዱስ እናነበዋለን። ለምሳሌ የዚህ ክፍል ላይ ልሳን ያልተገለጠ ቋንቋ ነው ካለ አንብበን እናገኘው። አንብበን የሌለው ነገር ግን እኔ ቁጭ አድርጌ ላስተምር እንዳይፋሰር ደግሜ ያላስተምጥቁት። እሺ ቁጥር 5 እንዲህ ይላል። ሁላችሁም ተከታተሉ። አሁን ያልተገለጠ ቋንቋ እንደሆነ ማስረጃ እየሰጡን ነው። ምን ይላል? ሁላችሁ በልሳኖች ልትናገሩ ወድ ነበር፣ ትንቢትን ልትናገሩ ግን ከዚህ ይልቅ ወዳለሁ። ማህበሩ ይታነጽ ዘንድ ንግግሩ ባይተረጎም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል ይላል። ይሄ ክፍል ልሳን ያልተገለጠ ቋንቋ ነው አይልም። አመሰግናለሁ። አንዴ አሁን እኔ ልናገር እድሉን ከሰጠኝ። ይናገሩ። እሺ አመሰግናለሁ። ካልተተረጎመ ማለት ምን ማለት ነው? ምናልባት አንተ ካልተተረጎመ ማለት ነው። ምን ማለት ችግር የለውም። ካልተተረጎመ ማለት ነው። ልሳን ቋንቋ ነው እና ቋንቋውን የማይሰሙ ሰዎች በመካከል ካሉ ሊተረጎምላቸው ይገባል እያለ ቅዱስ ጳውሎስ በአጽንኦት እየተናገረ ነው እንጂ ያልተገለጠ ቋንቋ ነው እያለ አይደለም። አመሰግናለሁ። ይሄን እንደያዝን ተባረክልኝ። አንደኛ ቆሮንቶስ 12 ላይ ምናልባት እዛ መሄድ ባይጠበቅብም ሊድም ካልክ ከጸጋ ስጦታዎች መካከል አንዱ ስለሆነ ልሳን መጸለይ ከመጸለይም ባለፈ ደግሞ የተሰጠውን ያንን ልሳን ለመተርጎም እንዲሰጠው ያንን ቅዱስ ጳውሎስ አስተምሯል አላስተማረውም? ያንንስ እንዴት ታየዋለህ? እሺ ፓስተር ካሳሁን፣ አሁን ይቅርታ ካሳሁን፣ ሁላችሁም እዚህ ውስጥ ያላችሁት ወንድሞች በደንብ ተከታተሉ። ልሳን ያልተገለጠ ቋንቋ ነው የሚል ማስረጃ ስጡን አልናቸው። ቁጥር 5 አንብቧል አሉን። ቁጥር 5 አነበብን። ያልተገለጠ ቋንቋ ነው የሚል ሀሳብ የለም። ኦኬ አንደኛ ቆሮንቶስ ምዕራፍ 12ን እንዴት ታየዋለህ ወደሚል ሀሳብ ደግሞ ተሻገሩ። ከዚህ በኋላ ፓስተር ቆይ ያንተን ሀሳብ የምን ነው እንዴ? በሉ ስነ ስርዓት ያዙ። ከዚህ በኋላ የምንሰጡት እድል በደንብ አድርገው ያድምጡን። ካሳሁን ፓስተር አይበሉን ስላሉ ከዚህ በኋላ የምንሰጡት እድል ልሳን ያልተገለጠ ቋንቋ እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ እንዲሰጡን ብቻ ነው። ኦኬ እርሶ ምንም የሚያብራሩት ነገር አይኖርም። ከዚህ በኋላ ቆይኔ ላብራራው፣ ቆይኔ ልፍታው ቅኔ አይደለም እዚህ ጋር የተጻፈው።
የእርሶን ሁለተኛ ፍቺና ትርጉም አያስፈልገውም። የተቀመጠው ሐሳብ ግልጽ ነው፣ ምንም ትርጉም አያስፈልገውም። ልሳን ያልተገለጠ ቋንቋ ነው የሚል የመጽሐፍ ቅዱስ ማስረጃ ግን ያምጡ። የኔ ተወዳጆች እዚህ ጋር ቅዱስ ጳውሎስ የተናገረ ያለው ልሳን የተገለጠ ቋንቋ እንደሆነ ማስረጃ ልስጣችሁ። ማይኮትን ሚት ያደርጉ፣ ስሜታዊ ይሁኑ እባኮትን። ኦኬ፣ አንደኛ ቆሮንቶስ 8 እና 9 ላይ እንዲህ ይላል። ብዙ ጊዜ ፕሮቴስታንት ወንድሞቻችን ጥቅስ ብቻ ነው የሚይዙት፣ መጽሐፍ ቅዱስ አያነቡም የምንለው በምክንያት ነው። ስነ ስርዓት የያዙ ማይኮትን ሚት ያደርጉ። ስለምንም ነገር ብናገር ለጆሮ ቢቆረቆሮትም ቁጭ ላይ ያድምጡኝ። ምክንያቱም እርሶ ለጆሮ የሚቆረቆር ብዙ ነገር ተናግረው ስላደመጡ። ማይኮትን ሚት ያደርጉ፣ ማይኮትን ሚውት ያደርጉ። ስሜታዊ አይሆኑ፣ ስሜታዊ አይሆኑ። ከዚህ በኋላ አላስጠነቅቆትም። ማይኮትን ሚውት ያደርጉ። ይሄ እኮ ስሜት የምትሆንበት ቦታ አይደለም። እባካችሁ ስሜታችሁን መቆጣጠር የማትችሉ ከሆነ እዚህ ገስ ላይ አትግቡ። ጌታ ሆይ ማይኮትን ሚውት ያደርጉ። ለምን ስሜቶትን የማይቆጣጠሩት እርሶ? ዲያቆን ፈለገ ሐሳብን ቀጥለዋል። ሐሳቤን እኔ እቀጥላለሁ። ጭራሽ እርሶ ሆኖ እድል የሚሰጡኝ ጭራሽ ለኔ። ጌታ ሆይ ላይፉን እኛ ከፍተን ጭራሽ እርሶ እድል ይሰጡን ነው። ሌላ ሐሳብ እባክዎትን ካሳሁን ማይኮትን ሚውት አድርጉ፣ ስሜቶትን ይቆጣጠሩ። ስለ ሌላ ነገር እየተናገርኩ አይደለም። እባክዎትን ስሜቶትን ይቆጣጠሩ። ለስሜት ምናምን ችግር የለውም። እሺ ችግር ከሌለ ስሜቶትን ይቆጣጠሩ። ሐሳቤን እቀጥላለሁ። ስለ የትኛውም ሐሳብ ግን ብናገር ቁጭ ብለው ያዳምጡ። እኔ ብቻ ልናገር አይበሉ። ካሳሁን እኔ ስናገርም ስሜቶትን እባክዎት ይቆጣጠሩ። አንተም ታደምጣለህ። እኔ ምንም አልሆንኩም ባየው ምንም አልሆንኩም። እባክዎትን እሺ ፕሊስ ስሜቶትን ይቆጣጠሩ እና ጸጥ ብለው ያድምጡን እባክዎትን። እኔ አልሆንኩም። ከዚህ በኋላ በነገራችን ላይ ብዙ መለማመጥም አይጠበቅብኝም። እታች ነው ማስወርዱት። እሺ ስሜቶትን ይቆጣጠሩ። ማይኮትን ሚውት አድርጉ፣ ሚውት አድርጉት ማይኮትን። አንተ ሐሳብን ብቻ ቀጥለው። ስሜቶትን ይቆጣጠሩ። ማይኮትን ሚውት አድርጉ። ደግሜ አላስጠነቅቆትም። እታች ያስወርዶታለሁ። ጌታ ሆይ ሚውት ያድርጉት ማይኮትን። ማይኮትን ሚውት ያደርጉት። ስንት አይነት ሰው አለ ጌታ ሆይ። ጭራሽኛ ማስረጃ እናውጣ ስንል ደግሞ ያዙ ሊቀቁኝ። እሺ ሁላችሁም አድምጡ። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 8 እና 9 ላይ ቅዱስ ጳውሎስ በአጽንኦት ይናገራል ይሄ ልሳን የተገለጠ እንደሆነ። እንደውም ሰዎች ያልተገለጠን ቃል ቢናገሩ ምን ሊባሉ እንደሚችል ቅዱስ ጳውሎስ ይናገራል። ይኸው በደንብ እዩ። ደግሞ መለከት የማይገለጥን ድምፅ ቢሰጥ ለጦርነት ማን ይዘጋጃል? እንዲሁ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ፣ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል? ለነፋስ የምትናገሩ ትሆናላችሁና። ለነፋስ የምትናገሩ ትሆናላችሁ የተባሉት ምን አይነትን ቃል የማይናገሩ ከሆነ? የተገለጠውን ቃል በአንደበት የማይናገሩ ከሆነ which means ምን ማለት ነው? ልክ እንደዚህ ለነፋስ ተናጋሪ አንድ የቪዲዮ ማስረጃ አውጥቼ ያሳያችኋለሁ። ጋይስ በደንብ ተከታተሉ እሺ። ታገሱኝ አንድ ጊዜ። በዛውም ደግሞ ጸሎት ስላሉን ማስረጃ አውጥቼ ላሳያቸው ፈልጋለሁ። እኔ ተወዳጆች ሁላችሁም ተከታተሉ። ቅዱስ ጳውሎስ በቆሮንቶስ ምዕመናን ዙሪያ በልሳን ጋር ተያይዞ ትንሽ ግራ መጋባት እንዳለ ስላወቀ ስለተረዳ ሰዎች ዝም ብሎ ያልተገለጠን ቃል በአንደበታቸው ለምሳሌ ራባጃ ራባባባ ሃርጋዱላ ማክሬቤቤቤ ምናምን ቢሉ ልሳን ሳይሆን ባጭሩ የልሳን ጸጋም ሳይሆን ለነፋስ ተናጋሪ ናችሁ በአጽንኦት ብሎ አስቀመጠ። ቁጥር 8 እና 9 ላይ አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 8 እና 9 ላይ መለከት የማይገለጥ ድምፅ ቢሰጥ ለጦርነት ማን ይዘጋጃል? እንዲሁ እናንተ ደግሞ ለነፋስ ተናጋሪ ትሆናላችኋል። which means ልክ እንደዚህ ማለት ነው። ሁላችሁም ተከታተሉ። የሆነ ነገር ይላል አይደለ? እሱ ባብሊንግ ይባላል። ሜክሪ ለቪኒሚን ታራላባሽ ክራባባባ ለምሳሌ በለድ
ልሳን አይደለም፣ ባብሊንግ ይባላል። ምንድነው እሱ? ምንድነው ሙጥቁላ? ማክሪል ቪኒሚን ተረለበሼክ ረለበባ ኢለቨና ማንተር ዶና ማሼክ ረበበበበበ የሰማይ ቋንቋ ስለዚህ ባጭሩ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 14 ላይ ስለ ልሳን ሰዎች ዝም ብለው እንዲህ አይነት የቃላት ስብጥር ነው ሚንስ በአማርኛ ሰው ስርዓት ስድ ንባብ የምንለውን ማለት ነው ዝም ብለው የሚናገሩ ከሆነ ምን አለ ደግሞ መለከት አለ በቀደመው ዘመን እንደምታውቁት ጦርነት ሲኖር ሀገር በጦር ስትከበብ መለከት ይመታል እና ህዝብ ሁሉ ለጦርነት ይዘጋጃል እናም ቅዱስ ጳውሎስ ምሳሌን አድርጎ እንዲህ አለ ደግሞ መለከት የማይገለጥን ድምጽ ሊሰጥ ማለት ብትመቱት ምንም አይነት ድምጽ የማያወጣ ከሆነ ለጦርነት ማን ይዘጋጃል አለ እሺ ጥሩ ምሳሌ ነው ከዛ እንዲሁ እናንተ ደግሞ የተገለጠውን ቃል ምን አይነቱን ቃል የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል ከዛስ ለነፋስ የምትናገሩ ትሆናላችሁናል አሁን እኛ የምንፈልገው ያልተገለጠ ነው የተገለጠ አይደለም ያልተገለጠ ነው የሚል የመጽሐፍ ቅዱስ ማስረጃ አውጥተው እንዲሰጡን ነው ከዚህ በኋላ አይ ቲንክ ብዙ ማብራሪያ አያስፈልግም ማስረጃ ብቻ አመሰግናለሁ ምናልባት አንተ ብዙ የሄድክባቸው ርቀቶች አሉ እኔ ግን ሳትገባብኝ ኢንተራፕት ሳታረገኝ ቀደም ስሜታዊ ወደ ሌላ ሀሳብ አንሄድም ማስረጃ ብቻ ይስጡኝ እባክዎትን እዚሁ ማስረጃ ላይ አንድ ያድምጠኝ በስመ ምን ሌላው በእግዚአብሔር ለትውልዱ ሀሳብ እባክዎትን አያስቸግሩ አሁን እንደ ህፃን ልጅ አያስቸግሩ መቼም ትልቅ ሰው ነው አሁን እርሶን የጠየቅነው ያልተገለጠ ቋንቋ ነው የሚል የመጽሐፍ ቅዱስ ማስረጃ አውጥተው ይስጡ ኖርማሊ አንተ ሳትረብሽኝ 3 ደቂቃ እንድትሰጠኝ ይፈልጋል ሳትገባብኝ 3 ደቂቃ አልሰጡትም ካሳውን 3 ደቂቃ አልሰጡትም ለምን ማልሰጡት ምክንያቱም እኔ ፕሮቴስታንት አይደለሁም ፕሮቴስታንት የሆነን ሰው 10 ደቂቃ 20 ደቂቃ ወስደው ቆሞ ያስተምሩ ከራስዎት ከልቦት አፍልቆ የፈለጉትን ነገር ይናገሩ አሁን እኔ ግን ይሉት እዚህ ጋር እርሱ ያልተረዱት ነገር እኔ ክርስቲያን ነኝ እርሱ ደግሞ ፕሮቴስታንት ነው በእኔና በእርሱ መካከል ሰፊ የሆነ ያስተምሩ ልዩነት አለ የሚዳየኝ ደግሞ ምንድነው መጽሐፍ ቅዱስ ነው እርሱ ምንም ነገር ቢናገሩ ያለ መጽሐፍ ቅዱስ ማስረጃ የተጀመረ ነገር በአጠቃላይ ለኔ ተረተረት ነው የሚሆነው ኦኬ እኔ ደግሞ ቁጭዬ ተረተረት ማድመጥ አልፈልግም እርሶም ያን እንደማይፈልጉ ተስፋ አደርጋለሁ እኔ መጽሐፍ ቅዱስን ሳልጠቅስ ቆይ ባኮትን ያድምጡኝ እስክጨርስ ጌታ ሆይ ስንት አይነት ሰው ነው ያለው እርሶም ደግሞ እኔ የሆነ ሐሳብ ሳትረዱት የመጽሐፍ ቅዱስ ጥቅስ ሳላነሳ መጽሐፍ ቅዱስን ጥቅስ ሐሳብ ሳልጀምር ዝም ብዬ ከልብ ያፍልቅ የምናገር ከሆነ ለእርሶም ተረተረት ነው የሚሆነው ስለዚህ አሁን እኔ የምፈልገው የመጽሐፍ ቅዱስ ማስረጃ ብቻ ነው የሚሰጡ እኔ ቆይ የሆነ ነገር ላውራ የሆነ ሐሳብ አለኝ የምናገረው ነገር አለኝ እዚህ ጋር አይሰራም ይሄ ሻይና ቡና ፕሮግራም አይደለም ካሳውን ወንድማችን በዚህ ልክ እንዲተባበሩ እንፈልጋለን ስለዚህ ልሳን ያልተገለጠ ቋንቋ ነው ብለውናል መጽሐፍ ቅዱስ ማስረጃ ይስጡን ምን ላይ አውጥተን እናንብብ ይሄው እኛ ልሳን የተገለጠ ቋንቋ እንደሆነ አንድ ጥቅስ አንብበናል አይኖ ስህተት ነው አልገባችሁም ይሄው እዚህ ጥቅስ ላይ እንዲህ ይላል ብለው ጥቅስ ብቻ ይስጡን እናንብብ ምን ላይ እናውጣ በጣም አሪፍ ኖርማሊ አንተ ነው የምትናገረው ምን ላደርግልህ አሁን እንዳደርግልህ ስለሆነ የምፈልገው ምን ላደርግልህ ማስረጃ ያለው ጥቅስ ማስረጃ ሰጥቼ አንተ ለምትፈልገው ተረጎምከው ያንን ክፍል እኔ አሁን ተርጉም አላልኩም እባክህ አንዴ ዝም በል አድምጥ አንተም ባላልኖት ጉዳይ ላይ እባክዎትን እንደ ህፃን ልጅ አያወሩ ያላልኩትን ነገር ብልህኛል ላይ በሉ እኛ ያልኑት ማስረጃ ነው ማስረጃ ላለመስጠት ጥቅስ ላለማውጣት ዳርዳር አይሄዱ አገልጋይ ነው አይደል እንግዲህ ፕሮቴስታንቶች መጽሐፍ ቅዱስ እናነባለን ትላላችሁ ጥቅስ መያዝና ማንበብ ልዩነት እንዳለው ማሳየትም ስለምፈልግ ጥቅስ ብቻ ይስጡን አሁን ስሜቴነቱን ተውት እሺ እኔ ሰሰው ጥቅስ ይስጡን ምን ሌላው ያልተገለጠ ቋንቋ መጽሐፍ ቅዱስ ላይ ያልተገለጠ ቋንቋ ነው የሚል ማስረጃ ይስጡኝ ምን ሌላው አመሰግናለሁ ያነሳውት ክፍል ያልተገለጠ መሆኑን
አንተ ራስህ የተገለጠ ተናገር። እርሶ ከልቡ አፍልቀው ምንም ነገር አይንገሩኝ። የመጽሐፍ ቅዱስ ጥቅስ ይንገሩኝ። ካሳሁን ምን ሌላ አውጣ ባኮትን ጥቅስ ይንገሩኝ እናንብብ። እኔ ጥቅስ ሰጥቶት እኮ ጥቅስ ነው የሰጠሁት። እርሶም ደግሞ ጥቅስ ይስጡኝ ባኮትን። ምናልባት ማለት የምፈልገው ምን እንደሆነ ታውቃለህ? ማለት የታች ወረዱ ፕሊስ። የመጽሐፍ ቅዱስ ማስረጃ ካላችሁ ብቻ ግቡ ባካችሁን። የምን መጨነቅ ነው? እኛና እናንተ በእምነት ልዩነት አለን። ጋይስ በደንብ አዳምጡ። እኛና እናንተ በጣም የእምነት ልዩነት አለን። የእምነት ልዩነት ሲኖረን እኔ እዚህ ጋር ሄጄ ለምሳሌ ስለ ድንግል ማርያም ምልጃ ፕሮቴስታንት የሆኑ ሰዎች ጠይቁኝ። ይገርማቸዋል። ድንግል ማርያም እኮ እንዴት እሷን አታማልም ትላላችሁ? ይኸውልህ እመቤታችን እኮ ምን ማለት ነው? እሷ እኮ የክርስቶስ እናት ናት ምናምን ብል መልስ ነው እንዴ? ቆይ ፈለገ እባክህን የመጽሐፍ ቅዱስ ማስረጃ ብቻ ስጠን፣ እኛ የምንፈልገው የመጽሐፍ ቅዱስ ማስረጃ ነው እያሉኝ፣ የለም እኔ የምለውን አድምጡኝ። ይኸውላችሁ እሷ እኮ የክርስቶስ እናት ምናምን ብል ለእነሱ ተረት ተረት ነው ባጭሩ። የእምነት ልዩነት ስላለን ስለተጠየቁት ነገር ማንሳት ያለብኝ የመጽሐፍ ቅዱስ ጥቅስን አስቀድሜ ነው። ኦኬ እዚህ ውስጥ ያላችሁ ሰዎች ይኸውላችሁ በየቦታው የሚያገለግሏችሁ አገልጋይ ራሳቸውን አገልጋይ ብለው የሚጠሩ ሰዎች ዲስማች ከመጽሐፍ ቅዱስ ጋር ያልታረቁ ሰዎች እንደሆኑ ተመልከቱ። እንዲህ አይነት ሰዎች ግን ማይክ ይዘው አክስትህ ገሊት ናት፣ አጎትህ ገሌ ነው፣ እንደውም ሰፈራችሁ እንዲህ ነው፣ በመካከል ደግሞ የሆነ የገባ ነገር አለ እርሱን ሰበርኩት ማለት ግን ይችላሉ። እናንተ አሜን ትላላችሁ። ኦኬ when we come to the reality ወደ መጽሐፍ ቅዱስ እንመጣ ግን they have no idea። እዚህ ጋር የገቡትን አገልጋይ የጠየቅናቸው ፓስተሩን ማለት ነው የጠየቅናቸው አንድ የመጽሐፍ ቅዱስ ማስረጃ ይስጡን ነው። ልሳን ያልተገለጠ ቋንቋ እንደሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ይስጡን አልናቸው። እሳቸው ምንም የሚያውቁት ነገር የለም። እሳቸው የሚያውቁት የለመዱትም ይሄ ያለ አይደለ የለመደው ነገር እኮ አንዳንዴ ከባድ ነው። ብዙ ሰዎች በተሰበሰቡበት ቦታ ላይ ገርማቸዋል። እግዚአብሔር እንዲወርቁ በዚህ ወጡ በዚህ ገብቶ ማለት ነው። እኛ እሱን አልፈለግንም። ከኛ ከክርስቲያኖች ጋር ስታወሩ ልትጠነቀቁ ይገባል። ከኛ ጋር ስታወሩ የሚያስፈልገው የመጀመሪያው ነገር የመጽሐፍ ቅዱስ ምንድን ማስረጃ ነው። የመጽሐፍ ቅዱስ ማስረጃ ከሌላችሁ ፕሊስ አትግቡ። ሲቀጥል ስሜቴን ከሆናችሁ ባካችሁ አትግቡ። ኢጎ ያለባችሁ ሰዎች አትግቡ። አሁን እሳቸው ትልቁ የከበዳቸው ነገር ቸርች አዳራሽ ውስጥ በሚከበሩበት ልክ እዚህ አሜን እንድንላቸው ፈልገው እኔ ማለት የተከበርኩ ሰው ነኝ እኔ ሕፃን ልጅ አይደለሁም ምናምን የሚሉት ለዛ ነው። ኢጓችሁን እንትን አድርጉት፣ ትንሽ ቀዝቀዝ አድርጉት። ፓስተር እዚህ ጋር ሲመጡ ባኮት በቃ መርሳት የሌለበት ነገር እያወሩ ያሉት ፕሮቴስታንት ለሆኑ ሰዎች ሳይሆን ለክርስቲያኖች ነው። ስለዚህ መጽሐፍ ቅዱስ ማስረጃን የጠየቅኑት ማስረጃ ነው የሚሰጡት። አይ እንደ ህንድ ፊልም እኔ ካልተረጉምኩት የሚባል ነገር የለም። እኛ እርሱን አንፈልግማ። ምን ፈልገው የመጽሐፍ ቅዱስ ማስረጃ ነው። ይሄውን ማስረጃ ሰጠው። ለምሳሌ ልሳን የተገለጠ ቋንቋ ነው፣ እርሱ እንደዚህ ብሏል፣ ልሳን የተገለጠ ነው፣ ከየት አመጡት ምናምን ዝም ብዬ አካኪ ይዘረፋል አልኩም። ከልብ ያፍልቄ መጽሐፍ ቅዱስ እርሱ ያነሱበት የመጽሐፍ ቅዱስ ጥቅስ ላይ ይሄው እዚሁ ክፍል ላይ ቅዱስ ጳውሎስ እንዲህ አለ፣ ያንን አሳየኑት። በሉ እርሱ ደግሞ እስቲ ያልተገለጠ ቋንቋ እኛ ቃል በቃል ነው ያሳየናቸው። በዚህ አጋጣሚ ይኸውላችሁ እኛ ቃል በቃል ልሳን የተገለጠ ቋንቋ እንደሆነ የሚናገር ቃል በቃል ጥቅስ ነው ያሳየናቸው። አንደኛ ቆሮንቶስ 14 ላይ አይ የለም እንዲህ የሚል ነገር የለም ልሳን ያልተገለጠ ቋንቋ ነው የሚል ሰው ካለ ገብቶ ማስረዳት። ገብታችሁ በመጽሐፍ ማስረጃ ብቻ መልሱ ፕሊስ። በዚህ አጋጣሚ በየቸርቹ በየአዳራሹ አገልጋይ ነን የሚሉ ሰዎች ምን ያክል ባይብልን እንደሚያውቁት ተመልከቱ። የመጽሐፍ ቅዱስ 5% እንኳን መረዳቱ የላቸውም። ግን እንደ አክት የሚያደርጉት ግን ከዘፍጥረት እስከ ዮሐንስ ራዕይ እንዳነበበ ሰው ነው። እና እባካችሁ እንዲስማች ፕሮቴስታንት የሆነውን ሰው አታላችሁት ሊሆን ይችላል። እኛን ግን አታታልሉንም። ከኛ ጋር ስትሆኑ ፕሊስ እባካችሁ ጥንቃቄ ነው። እሺ የኔ ተወዳጆች ጥንቃቄ ያስፈልጋል። አክስትህ ገሊት ናት፣ አርጋዱለ አጎትህ ገሌ ነው። የውጩን ፕሮሰስ አሳኳለሁ ብሎኛል እግዚአብሔር ምናምን ማለት ቀላል ነው። መጽሐፍ ቅዱስን ግን አውጥቶ ግን መውሄት ግን እንዲህ ቀላል አይደለም። ይሄ ገምቶ ማደር አይደለም። መጽሐፍ ቅዱስን ማውራት መጽሐፍ ቅዱስን አንስቶ ጠቅሶ ለመውራት ማንበብ ያስፈልጋል፣ ማወቅ ያስፈልጋል። ስለዚህ ኢጓችሁን ምናችሁን ቀነስ አድርጉና መታችሁ በመጽሐፍ ማስረጃ ከኛ ጋር አውሩ። አሜን ይላል።